ውድ ቤተሰቦች ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ አብርሽ ማታ ምሽት ከኛ ጋር ነው ያመሻው ማለት ነው። ላይ ቲጂ ቤት ማለት ነው። ምን ነበረ ያው ቲጂ ጋር የተወለደችበት ቀን ነበረ፣ ልደቷ ነበረ። ከልደቷ በፊት አንዳንድ ነገሮች እየተወያየን ነበረ። እንዳያችሁም አቤላም መጥቶ አብርሽ አያፈቅርሽም አይወድሽም እያላት ነበረ። እንግዲህ አብርሽ ደግሞ በግልጽ በላይፍ ማለት ነው እኔ አልወዳትም፣ እኔ አላፈቅራትም ሄርሜላ ለጥቅም ነበረ የቀረበችኝ። እናም ደግሞ 100K እስከምትገባ ድረስ ነበረ የምንሰራው። ሄርሜላም ደግሞ እኔን አታፈቅረኝምም አትወደኝምም፣ እንግዲህ ለጥቅም የፈለጋችሁ ነገር ታረጋላችሁ በማለት አብርሽ ምላሽ ሰጥቷል ማለት ነው። ምክንያቱም አብርሽ ሄርሜላን አይወዳትም። ገባችሁ አይደል? ብዙም አትንጫጩ ማለት ነው። በዚሁ አጋጣሚ ማለት ነው ይህንን ነገር ነው አይደል እንድላችሁ የፈለጋችሁት። ትገርማላችሁ እኮ በጣም ማለት ነው። ለማንኛውም ማታ እውነት ለመናገር ማለት ነው አብርሽ መልስም ሰጠም አልሰጠም እሱ የራሱ ነው። ነገር ግን አብርሽ እንዳያችሁት እዩት፣ ሁልጊዜ የሚገኘው ማለት የሩታ እህቶች ቤት ነው የሚገኘው ማለት ነው። ይህንን ነገር ስታስቡት እናንተ ማለት ነው በተለይ እስቲ የሄርሜላ ደጋፊዎች ማለት ነው ቁጭ ብላችሁ ለራሳችሁ ጊዜ ሰጥታችሁ አስቡበት። እንዲህ እውነት የሄርሜላ ደጋፊዎች በዚሁ አጋጣሚ እውነት ለመናገር በጣምም የገባቸው ነቅ ጎበዝ የሆኑ አሉ። ጠዋት በለቀቁት ቪዲዮ አንዷ ምን ስትል ነበረ? መቼም አብርሽ ለሄርሜላ አይሆናትም፣ እያለጋጠበት ነው፣ እያሾፋበት ነው ስትል መልስ ጥሩ መልስ እየሰጠች ነበረ። ግን አንዳንዳቸው ማለት ነው እኔ እኮ የሰው ክፋት እውነቴ ነው ብላችሁ ለምንድን ነው ግን እኛ በራሳችን ክፋት የምንሆነው ማለት ነው? እዚህ ጋር አብርሽም እኮ የራሱ የሆነ ትዳር አለው፣ ሄርሜላም የራሷ የሆነ ትዳር አላቸው። እንደውም ትዳር ራሱ አይኖራትም ቢባል ሄርሜላ ከአብርሽ ጋር ትመጣጠናለች ወይ? የኔ ጥያቄ ማለት ነው። በግድ የሰውን ባል ውሰጂ በግድ በቃና ግዴታ ልጁን ያላባት ማደግ አለበት እንዴ? በባለ ትዳር ወንድ እኮ ወይም በሴት ማለት ነው በየትኛውም ሀገር በመካከላቸው ማንኛውም ነገር እኮ ይፈጠራል። አይፈጠርም እንዴ? እንዴ 7 አመት ምናምን ቁጭ ብለው እንኳን እኮ ገና በእንደገና ተጋብተው የሚወልዱ ኑሯቸውን አድሰው የሚኖሩ ሰዎች እኮ አሉ። አይደለም አብርሽና ሩታ አሁን 7 ወር 8 ወር አልሆናቸውም እኮ እንደውም እንባል እንደናንተ እንውሰደውና ማለት ነው ወረቀታቸው ከቀደዱ ማለት ነው። አብርሽ እኮ በጣም ነው የሚያፈቅራት ለሩታ። እውነቴ ነው የምላችሁ። እንዴት አያፈቅራትም? እንዴት አይወዳትም? ዋጋ የከፈለባት ልጅ እኮ ናት። ሩታም እኮ ለአብርሽ ስትል ስንት ነገር ስታለች ማለት ነው። እና ሄርሜላ ዋጋ ከፈለች የምትሉ ሰዎች እውነት ለመናገር እኔ ለእናንተ ፋንታ እኔ ያፍራለሁ ማለት ነው። ሄርሜላ ምን አይነት ዋጋ ነው የከፈለችው? ግዴታ ባለትዳርን ወንድ በቃ ከሚስቱና ከልጁ አለያይታ የራሷ ማድረግ ይሄ ዋጋ መክፈል ነው? እሺ ዋጋ ከፍላ ነገስ እንዴት ነው የምትኖረው? ይሄ እኮ ጣፋንታ እኮ ነገም ሄርሜላ ጋር እኮ ይደርሳል። ማይደርስ እንዳይመስላችሁ ማለት ነው። ዩቱብ ደግሞ እንደዚህ ነው። ሴት ከሴት ካልተቀላቀለ ወንድ ከሆነ ነገር ካልተደረገ አይሰራም። እሺ ነጌስ ምን እንላለን? አሁን ሩታ ይተዋት በቃ ልጁም እንደፈለገ ይደግ፣ ሩታም እንዳሻኛት ትሆን። አብርሽ ነጌስ መልሰን ገና ለሄርሜላ ልናረግስ ወይስ ለመጣችዋ ልጅቷ ሆይ ሆይ ልትሉ ነው? ለምንድን ነው ግን በዚህ ናክል ሴት ሆናችሁ ሴት በሴት ላይ ክፋት የምትመኙት ማለት ነው? እሱንም በሰው ትዳር ማለት ነው፣ በሰው ኑሩ። ኧረ አንዳንዴ ወደ ራሳችሁ ተመለሱ። እውነት እኔ በአሁን ሰዓት እናንተን ተሳድቤ ወይም ደግሞ እናንተ እንዲገባችሁ እርር እያልኩ ምናምን መናገር አልፈልግም ማለት ነው። ነገር ግን የሰው ልጅ ሲያስብ ጥሩ ነው። አብርሽና ሩታ እኔ ሁልጊዜም እንደምላችሁ መቼም አይለያዩም ማለት ነው። አብርሽም የያዘው ነገር ይዞታል። በቃ ሄርሜላም የራሷ ነገር ነው የምትሰራው። አብዛኛው ሰው ሀብታም ናት፣ በጣም የሀብታም ልጅ ናት ምናምን በዩቱብ የምትሰራበት ለእንትን ለምስኪን ነው የምትሰጠው፣ ሌላ ነገር ነው የምታስተናግደው የምትሉ ሰዎች አላችሁ። ይሄ የራሷ ህይወት ነው፣ አይመለከተንም። ሲቀጥል የሰው ልጅ ሀብት ምንም ነገር አያደርግም። ጭንቅላትና አይምሮ ከሌለው አስተሳሰብ ከሌለው ምን እንጃ። እናንተ ጥሩ አህላክ ካላችሁ ጥሩ አይምሮ ካላችሁ ጥሩ ለሰው ጥሩ ነገር ከሆናችሁ ከማንም ሰርታችሁ ታገኛላችሁ። ይሄ እኛ ሀገራችን ላይ ብናጣ አይደል ጥሩ ኑሮ ባይኖረን አይደል ተነስተን ሰው ሀገር መተን የሰው ሀገር ጸባያችን አስተካክላችሁ ስራችን ነው ብለን የምንሰራው ማለት ነው። እኛም ተለውጠናል አይደለም እነሱ ማለት ነው። ማንኛውም ሰው ይለወጣል። አትሳሰቱ በዚሁ አጋጣሚ ማለት ነው። እና ሄርሜላና አብርሽ መቼም አንድ ላይ አይሆኑም። እውነት በግድ የሚሆን ነገር የለም ማለት ነው። ምክንያቱም በግድ ቢሆን አብርሽና ሩታም ያንን ሁሉ ተብለው በዚህ ናክል አይለያዩም ነበር። አብርሽና ሩታ ለሰከንድ ተለያይተው አያውቁም። ገባችሁ አይደል?
ግን አብርሽና ሩታን የሚያሳዝኑኝ ነገር በዚህ ናክል የዋህነታቸው፣ በዚህ ናክል ለሰው ብለው ትዳራቸውን ዝቅ ማድረግ፣ በዚህ ናክል ክብራቸውን ዝቅ ማድረግ፣ ይሄንን ነገር ነው የሚያሳዝነኝ ማለት ነው። አንዳንዴ ካያችሁኝ በጣም ተናድጄ የምሳድበውን የምናገረውን ነገር ቢኖር ለአብርሽ ይሄ ነው። አንደኛው ነገር ሩታ የሌላትን ማንነት ሲሰጥ በቃ በጓደኞች በምናምን ዝቅ ሲያረጋት ከፍ ሲያረጋት በቃ ሩታ ያልሆነችው ነገር ሆነች ብላችሁ የምትሳደቡ ሰዎች በእናንተ የመጣ ነው እንጂ እኔ አብርሽን እውነቴ ነው የምላችሁ። ምክንያቱም የአብርሽን ውለት አለብን። አብርሽና ሩታ ሲሰሩ ማለት ለብቻቸው አይደለም የሚሰሩት፣ ህዝቡን በአጠቃላይ ነው የሚያሰሩት ማለት ነው። እውነት እናውራ ከተባለ ማለት ነው። ዩቱብ ላይ አብርሽና ሩታ ከሌሉ ማንም ይፈታፍት የለም፣ ማንም ገንዘብ የሚያገኝ የለም። ግን እኛ ይሄንን አዙረን አናይም። እናንተ ራሱ ቲክቶክ ሰፈር ገብታችሁ ቁጭ ብላችሁ 24 ሰዓት ያዙኝ ልቀቁኝ የምትሉ ሰዎች ማለት ነው። አብርሽና ሩታ ባይኖሩ ማናችሁም ያዙኝ ልቀቁኝ አትሉም ነበር። ይሄንን ማስተዋል አለባችሁ። ገባችሁ አይደል? እና ትላንትና አብዛኛው ሰው አብርሽ ትላንትና ማንም የሰደበው የለም፣ ማንም የነካው የለም። ኮሜንት ራሱ ገብታችሁ እዩ። የኮሜንት ነገር እኔ ከዚህም በፊት ተናግሬያለሁ። አትመኑ ምንም ነገር። ኮሜንት በጣም ደስ የሚል ኮሜንት ነበረ። ልጃችሁን አሳድጉ፣ ታረቁ፣ አብርሽ ይወዳታል፣ ይፈላለጋሉ ነው። አዎ አሁንም ቢሆን ነገም ቢሆን ለሄርሜላ አብርሽ አይመጥናትም። በማይሆናት ቦታ ነው ቁጭ ያለችው ማለት ነው። እኔ እውነት አብርሽ ሄርሜላ ከልቧ አብርሽን አፍቅራ ወዳው የእውነትን ብታለቅስ እንደዚህ በጣም ነው ምንቃት። በጣም እውነት ከፍ ዝቅ እያረኩ ነበር ምሰድባት፣ ግን አይደለማ። እኔ ተረድቻለዋ። የውሸት ነዋ፣ ሁሉም ነገር ድራማ ነዋ። እንዴ ሄርሜላ ህፃን ናት እንዴ? ኦዲንስ አግቢው ስላላት አብርሽን ልታገባው ነው እንዴ? እንዴት አምና ነው? እሷ አይምሮ እንኳን የላትም እንዴ? እንዴት አድርጋ ነው አብርሽ ልጅ እያለው ሩታ እንደዚህ እየተወደደች ሚዲያ ላይ ቤተሰብ እየወደዳት እንዴት በእነሱ ጣልቃ ትገባለች? ተው እንጂ። እሷም እኮ ብልጥ ናት። እኔ ሴት ልጅ ስለሆነች ከአሁን ወዲህ ከዚህ በፊት ሳላቅ ያላወቅኩት ነገር ስለነበረ ነው ያን ሁሉ የምናገራት። አሁን እውነት እናንተ ክፉ ሆኑ። እኔ በዚሁ አጋጣሚ የሩታ እህቶች ቪዲዮ የምሰሩት ምናምን ነገሮች እኔም እያየዋቸው ነው። ሄርሜላን አዘቀዝቁ ምናምን በጣም የወረዱና የሰገጡ በቃ ካለ ልክ እኔ ነኝ እንጂ የበላይ በሰው ህይወት ገብቼ እኔ ካላቦካው የሚሉ የሄርሜላ ደጋፊው ናቸው ማለት ነው። ያኩ እንደፈለጉ ግን ሄርሜላን አትንኳት በቃ ራሳቸው ተስማምተው የሚያደርጉት ነገር ነው እንጂ ሄርሜላ ራሷ ጠንቅቃ ታውቃለች አብርሽ እንደማያገባትና እንደማይወዳት እንደማያፈቅራት፣ እሷም ደግሞ እንደማታፈቅረው። እንዴ ልጆቿ የት ወስዳው ነው እሷ የምታፈቅረው ነው ማለት ነው? እንዴት አድርገው ነው? አብርሽና ሩታ እኮ አይደለም ልጆቿ ሌላ ግንኙነት እኮ አላቸው። በዝምድና በኩል እኮ ይያያዛሉ ማለት ነው። ለምንድን ነው ግን አንዳንዴ በቃ እንደፈለገን ለምን አንሆንም? ለምንድን ነው የምትሉት ማለት ነው? ለማንኛውም ለሁላችንም ልቦና ይስጠን። ግን እዚህ ጋር ሩታን ሳላደንቃት አላልፍም። በአንድ ቪዲዮ እውነትም ይሁን ውሸትም ይሁን በዚህ ናክል ወንድ ሳይቀር መንጨርጨራችሁ በጣም ነው የሚገርመው ማለት ነው። ጭርጭር ያላችሁ እርር ለምን ሄደ? እንዴት አይሉም? ሚስቱ እኮ ናት፣ ልጁ እኮ ነው እንዴ። ነገማ በቃ እንዴትም ሉልን አቀፍክ ልትሉት እኮ ነው። ሉልንም ማቅፈት ግዴታ እኮ ነው ይሄ ከአንድ ሁለቴ ተናግሯል እኮ አብርሽ። ልጄ በሚያስፈልግበት መንገድ እኔ ያለውኝ፣ ልጄ በተቀመጠበት ቦታ እኔ ያለውኝ። አሁን ትላንትና ምን ተፈጠረ? እንደው እሺ ብሏት እንኳን ምግብ ቤት ቢሄዱ በቃ አብርሽን ሩታን ገደላቿቸው።